በመካከላችሁ ተገኝቼ እንዳገለግል ጌታ ኢየሱስ ጸጋ ስለሰጠኝ እድልን ስለሰጠኝ በጣም አመሰግነዋለሁ። በጣም ወዳችኋለሁ። አሜን አትሉም ወይ? ጌታ እንደሚወዳችሁ አውቃለሁ። እኔም በጣም ወዳችኋለሁ። ያው እየወደድኳችሁ አገለግላችኋለሁ። እግዚአብሔር ይባረክ። በጣም ደስተኛ ነኝ። መልእክት ጌታ ሰጥቶኛል። ይሄን ፕሮግራም ከያዝኩ ጀምሮ ያው እንደ አገልጋይ ትጸልያላችሁ። ምንድነው መናገረው? ትንሽም ይጨንቃል አይደለ? ምንድነው መናገረው? እና የምናገረውን ነገር በጣም ጌታ ልቤ ላይ ያተመልኝ። ያው ተስፍሽ አለ፣ ፓስተር ተስፍሽ በመካከላችን፣ ሌሎቻችሁም ልታቁን ትችላላችሁ። እኔ እንደዚህ የወንጌል ስርጭት ልምምድ የለኝም። ይሄ ወጥቶ አውትሪች መስራት ልምዱ የለኝም። እና እሱም በኋላ ነግራችኋለሁ ለምን እንደሌለኝ ማለት ነው። እና ወገኖች ወንጌል ስርጭት መውጣት አለብን። ሰኞ ዕለት ይዘውኝ ነው የወጡት። ፈልጌ አይደለም፣ ይዘውኝ ነው የወጡት። ነፍስ አልቀረልኝም። ክብር ለጌታ ይሁን። መልእክቱን የተቀበልኩት እዛ ጋ ነው ልላችሁ ነው። ወንጌል ስርጭት ሲወጣ መልእክት ጌታ ሰጠኝ በልቤ። በቃ ይሄማ በአደባባይ ላይ ብቻ አይደለም፣ በእግዚአብሔርም ቤት የሚሰበክ ነው። መንፈስ ቅዱስ በጣም አትሞልኛል። ስለዚህ መልእክታችሁን ነው ምነግራችሁ። ከመልእክታችሁ ጋር ትገናኛላችሁ። ሃሌሉያ። በሁለተኛው ቀን ደገሙና ይዘውኝ ወጡ እና በቃ በጣም ደስ አለኝ። ቄራን ጎፋን ምናምን ዞርናት። በጣም ደስ አለኝ። ክብር ለጌታ ይሁን። ለካ ወንጌል መስራት በጣም ደስ ይላል። እና ለምንድነው ልምምዱ ያልነበረኝ ብዬ ስጠይቅ ተስፍሽ ያው በሰንበት ትምህርት ቤት ከሰንበት ትምህርት ቤት ስለመጣን ከጴንጤ ጋር መገናኘት፣ የጴንጤ መዝሙር መዘመር፣ ኢየሱስ ኢየሱስ እያሉ መናገር በክልክል ስለነበር በድብቅ አደግን እና ይሄ ቤት ለቤት እየሄዱ ሰው ማምጣት እንጂ ይሄኛውን ሳንለምደው ነው ያደግነው። ለካ ያ ነገር ገባኝ። ክብር ለጌታ ይሁን። በዛም ቢሆን በጣም ጌታ ትውልድን ሰጥቶናል። ቄራና ጎፋ አካባቢ ትልቅ ትውልድ ነው የሰጠን። ክብር ለኢየሱስ ይሁን። ወንጌል በየትኛውም ሁኔታ ይሰራል ወገኖች፣ ዝምም ብንል ይሰራል። ማዳን የእግዚአብሔር ነው ወገኖች። አንዳንዴ እኛ ባንሰራ ይሰራል፣ ትውልድ ይድናል፣ የሚያመልጡ ያመልጣሉ። ግን እኔ የሚገርመኝ እግዚአብሔር ትንሿን ፈቃደኝነታችሁን ይጠቀማል። ትንሿን እሺ ማለታችሁን ይጠቀምና ክቡር የሆነውን የሰውን ልጅ ከሲኦል ያድናል። ክብር ለእግዚአብሔር ይሁን። እና በእነዚህ ወንጌል ስርጭቶች ላይ በጣም ደስ አለኝ። ነፍሴ ተማረከች። በጣም ነፍስ አልቀረልኝም። እና ጌታ እንደዚህ አይነት ቃል ሰጠኝ። የእግዚአብሔር እረፍት ብዬ እንድሰብክ ዛሬ ቆሜያለሁ። እስቲ ጉባኤው የእግዚአብሔር እረፍት ይበል። ድምጻችሁን ከፍ አድርጉ። የእግዚአብሔር እረፍት በሉ። ዛሬ ይሄ ነገር ያገኘናል። ክብር ለኢየሱስ ይሁን። ስሙ ይባረክ። የእግዚአብሔርን እረፍት ለማወጅ አሁንም በዚህ ያለው ብዙዎች ያርፋሉ። ምናልባት በጌታ የሆናችሁትም ታርፋላችሁ። ምናልባት አዲስ ሰው በመካከላችን ካለ ዛሬ በጌታ ያርፋል። እረፍት፣ ብር የማያመጣው እረፍት፣ ከሰው ከዘመድ የማይገኝ እረፍት፣ በእውቀት የማይመጣ እረፍት፣ በትምህርት የማይገኝ እረፍት፣ የእግዚአብሔር እረፍት፣ እኛ የማንሰራው እሱ ሰርቶ የጨረሰው የሱ እረፍት። እስቲ በኢየሱስ ስም ያገኘኛል በሉ። ሃሌሉያ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ሁላችንም ይሄንን ቃል እናቀዋለን። ቃሉ እንደዚህ ይላል። ጌታ ኢየሱስ ነው የተናገረው። ይሄንን ቃል ሁላችንም የምናውቀው ቃል ነው። አነብና ይሄንን ቃል እሰብካለሁ። ክብር ለጌታ። የቃሉ መንፈስ ያገኘናል፣ እረፍት ይሆንልናል፣ ሰላም ይሆንልናል። ሃሌሉያ። የሚወድቅ ነገር አለ ዛሬ፣ የሚለየን ነገር አለ። እስቲ የሚለየኝ ነገር አለ በሉ። አንዳንዴ እኮ ይሄ ስለ እረፍት ስናወራ እኔ በቅርብ ሚዲያ እያየው እና ትንሽ ሀዘን በውስጥ የገባ ስለሆነ አርቲስት እየተነገረ ለካኛን በጣም ያስቃል እሱ ውስጡ እንደዚህ የሆነ እያሉ ሲያወሩ አዘንኩኝ። እንዲህ ሰው ለካ አሁን ውስጣችሁን የሚያየው የልብን ሸክም የሚያየው ማን ብቻ ነው?
እስቲ ኢየሱስ ብቻ ነው በሉ። እንደዚህ ስታምሩኮ ምንም መከራም የነካችሁ አትመስሉም፣ የሚነካችሁም አትመስሉም። ሳደል የላይ ሸክም ቢኖር እኔም አግዛለሁ አወርድላችኋለሁ። የልብን ሸክም የሚያወርድ ጌታ ኢየሱስ አለ። ክብር ለእርሱ ይሁን። እስቲ አለ በሉ። ወጣቶች ይጨነቃሉ፣ ህፃናት ይጨነቃሉ፣ እናቶች፣ አባቶች፣ ስራ ያላቸው፣ ትልቅ ቢዝነስ ያላቸው፣ ምንም ስራም የሌለው፣ ሀብታም ደሃ፣ ሁሉም ይጨነቃል። ፖለቲከኛው ይጨነቃል፣ የሀገር መሪ ይጨነቃል፣ የማይጨነቅ የለም። የተማረ ይጨነቃል፣ መሐይምም ምንም የማያውቅ ይጨነቃል፣ ሁሉም ይጨነቃል። ሲታይ ግን የሚጨነቅ ሰው ያለ አይመስልም። የሚርበው ያለ ሰው አይመስልም። የቸገረው ያለው ሰው አይመስልም። ምንም ያልሆነ ነው የሚመስለው። አብሮን አምልኮ ይወጣል፣ ማንም አያቅለትም። ይመስለናል እንጂ የሚያቀልን አለ። ሃሌሉያ ሃሌሉያ። የረፍት ጌታ አለ። ረፍትን የሚሰጥ ጌታ አለ። አይደለም ከነዚህ ነገር ከኃጢአት የሚያድን ጌታ አለ። የኃጢአትን ሸክም እንኳን ሊያወርድ የሚችል ኢየሱስ አለ። ስሙ ይባረክ። ከኃጢአት በላይ የሚከብድ ነገር ስለሌለ፣ ከሞት በላይ የሚከብድ ነገር ስለሌለ፣ ሞትን በሞቱ ድል የነሳ ኃጢአትን በደሙ የደመሰሰ ኢየሱስ አለ። ስሙ ይባረክ። ጌታ እንደዚህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ ማኑ? እስቲ ረፍት የሚገኘው ኢየሱስ ጋር ነው በሉ። ትዳር ጋር አይደለም፣ ስራ ጋር አይደለም፣ ገንዘብ ጋር አይደለም፣ ዘመድ ጋር አይደለም፣ ምናልባት የሆኑ ነገሮች ጋር አይደለም። ምናልባት እንጸልይ ሊሆን ይችላል፣ መልካም ነው። ጌታ እንደው ይሄንን ነገር ቢያገናኝልኝ እርፍል ነበር የምትሉ ሰዎች ዛሬ እግዚአብሔር ከዚህ ማመለካከት ይፈውሰናል። እረፍት ያለው ኢየሱስ ጋር ነው። እስቲ ጉባኤው ያውጅ፣ እረፍት ያለው በሉ ኢየሱስ ጋር ነው። ትክክለኛ የእረፍት አድራሻ ኢየሱስ ይባላል። ቦርሳ በገንዘብ ቢሞላ ነው፣ ጤና ሙሉ ቢሆን አይደለም፣ ዘመድ ቢከበን አይደለም፣ አገልግሎት ቢሳካ አይደለም፣ ምንም ነገር ቢሆን አይደለም። ትክክለኛ የእረፍት አድራሻ ሃሌሉያ፣ የምስራች ትክክለኛ የእረፍት አድራሻ ኢየሱስ ይባላል። ክብር ለኢየሱስ ይሁን። ይህንን ነገር ሳስብ ከመጽሐፍ ቅዱስ የተወሰኑ ክፍሎች ይገርሙኝ ነበር። ይህን ጥሪ ተቀብለው ብዙዎች ወደ ኢየሱስ ይመጡ ነበር። ከምደነቅባቸው ሰዎች አንደኛው በመጽሐፍ ቅዱሳችን እንደምታውቁት በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የሚባል የአይሁድ መምህር፣ በጣም ሊቃውንት የሆነ ስልጣን ያለው፣ በጣም በብሉይ ኪዳን ዕውቀት የበቃ፣ በስልጣን የበቃ፣ ምንም ያልጎደለው ምሁር የሆነ ሰው አንድ ቀን ይህንን ጥሪ ተቀበለና ወደ ኢየሱስ መጣ። ሰውየው ምሁር ይመስላል እንጂ በውስጡ የህይወት ጥያቄ አለው። በጣም ምሁር ነው። በዘመናችን የፈለገውን ትምህርት ደራርቡት፣ በጣም ተምሮ የጨረሰ ነው ኒቆዲሞስ። የአይሁድ ሊቃውንት ነው፣ መምህር ነው። በቃ ጨርሷል ትምህርት። ግን ጥያቄ አለበት። መምህራኑ ሽማግሌዎቹ አያውቁለትም። ሁሉ በሱ ይቀናበታል። እሱ ግን ውስጡ ጥያቄ አለው። ጥያቄው ደግሞ የህይወት ጥያቄ ነው። ትምህርቱ ያንን ሊመልስለት አልቻለም። ዕውቀቱ ያንን ሊመልስለት አልቻለም። በምሁራን ተከቧል፣ በባለስልጣናት ተከቧል። እሱም ስልጣን አለው። ብዙዎችን እንደዚህ ሰብስቦ ያስተምራል፣ ግን አላረፈም። ያገለግላል፣ አላረፈም። ሕግ ያብራራል፣ አላረፈም። አገልግሎት አያሳርፍም። ቃልም ማነብነብ አያሳርፍም። የትምህርት ብዛትም አያሳርፍም። ኒቆዲሞስ ምስክር ነው። ኒቆዲሞስ ትልቅ ስራ የሰራው ነገር ምንድነው? በሌሊት በጨለማ ለምን? ተቃውሞ ስለፈራ፣
ካለው ፖዚሽን ካለው ስልጣን ካለው ኃላፊነትና ክብር አንፃር ገና የ30 ምናምን ዓመት ወደ ሆነ ጎልማሳ መውረድ በጣም ሼም ሆኖበት እንዳይቀር የህይወቱ መልስ ያለው እዛጋ ነው። ሃሌሉያ! ደስ ይላችኋል ወይ? ዓለም ትውደድም ትጥላም ድብልቅልቅ ላለባት ነገር መልስ ያለው እዚህ የተናቀ የሚመስለው ነገር ጋ ነው። እስቲ ኢየሱስ ጌታ ነው በሉ። ማንም ይውደድም ይጥላም መልስ ያለው ኢየሱስ ጋ ነው። ክብሩን ይዞ ስልጣኑን ይዞ ዝናውን ይዞ ምኑንም ይዞ እንዳይቀር ባዶነት የህይወት ክፍተት ራቁትነት የዘላለም ህይወት አልባነት በጣም ወሮታል። እንዳይሄድ ተቃውሞ አለ። ደግሞ ምንም በትምህርት ከማይገናኝ ገና ወጣት ከሆነ ሰው ጋር ነው የሚገናኘው። ኒቆዲሞስ ይሄንን ሁሉ መሰናክሎች አለፈና በሌሊት ወደ ኢየሱስ መጣ። ከኢየሱስ ጋር ተገናኘ። አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን አለ። ኢየሱስ ቀጥታ ወደ ገደለው አይደለ? ወደ ገደለው ነው የሄደው። ሰው ከውሃና ከመንፈስ ካልተወለደ በስተቀር ወይም ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም። እንዴት ኒቆዲሞስ አልገባውም። አሁንም እንዴት ሰው ዳግመኛ ሊወለድ ይችላል? ክፍሉን የዮሐንስ ወንጌል ምዕራፍ 1 2 3ን ስናነብ ጌታ እሱን ስለመቀበል ነው እየነገረው ያለው። ህይወት ያለው እኔ ጋ ነው፣ እረፍት ያለው እኔ ጋ ነው፣ እኔን ብትቀበለኝ ነው መልሱ አለው። እና ይሄ ሁላ ትምህርቴስ ህይወት አይሰጥም። እዛ ጋር ህይወት የለም። እንጀራ ሊያበላ ይችላል አይደለ? ፖዚሽን ሊያሰጥ ይችላል። ህይወትን አይሰጥም፣ እረፍትን አይሰጥም። ወገኖቼ በአንዳንድ ነገር ውስጥ ሰላማችሁን አትፈልጉ። በአንዳንድ ነገር በስራ ስኬት በሆነ በትዳር የሆነ ነገር በሆነ በልጅ መባረክ በዘመድ በሆነ ነገር በሆኑ ነገሮች ውስጥ የሆነ ነገራችሁን አትፈልጉ። እስቲ ነገሬ ኢየሱስ ጋር ነው የሚል ለሱ ክብር ይስጥ። ሃሌሉያ! ነገራችን ኢየሱስ ጋር ነው። ሰላማችን ኢየሱስ ጋር ነው። ህይወታችን ኢየሱስ ጋር ነው። እረፍታችን ኢየሱስ ጋር ነው። ኒቆዲሞስ ከዚህ በኋላ እንደተለወጠ ያሳብቅበታል። በመጨረሻ አስክሬኑን አውርዶ ወደ መቃብር ለመውሰድ የለመነም እሱ ነው እና በጣም እንደተለወጠ አስባለሁ። መጽሐፍ ቅዱሱ ቀጥታ ያንንም ባይናገር በድርጊቶቹ ምንም ይሄንን የሚያህል እናንተ ደካማ ሲለካ ዶክተሩንም ነው፣ ደካማ ሲለካ ፕሮፌሰሩን ነው የሚመስለን። ደካማ ሲል በጎዳና ስንሄድ የጎዳና ልጆችን ነው የሚመስለን ደካማ አይደለም። ደካማ የሚለው ኢየሱስ የሌለው በኢየሱስ እረፍት ያላገኘ እረፍቱን በሌላ የሚፈልግ ሰው። ዛሬ እንዲህ አይነት ቅዱሳን ካላችሁ ፈውስ ይሆንልናል። እረፍታችን መነሻው ኢየሱስ ይባላል። ሰርታችሁ የምታርፉት ነገር የላችሁም። ሰርታችሁ ድካም ነው ያለው። እስቲ ሰርቼ ድካም ነው ያለው በሉ። ክርስቶስ ሰርቶላችሁ ግን እረፍት ነው ያለው። ክርስቶስ ሰርቶላችሁ ግን ህይወት ነው ያለው። ክርስቶስ ሰርቶላችሁ ግን ድል ነው ያለው። ክርስቶስ ሰርቶላችሁ ግን መሻገር ነው ያለው። በወደደን በእርሱ ነው ከአሸናፊዎች ሁሉ የምንበልጠው። ኢየሱስ ለዘላለም ጌታ ነው። ድልን ከሌላ አልፈልግም። መሻገርን ከሌላ አልፈልግም። በጥረት በግረት በትግል አቁም ያለው ኢየሱስ ጌታ ነው። ስሙ ይባረክ። እረፍት ያለው እሱ ትከሻ ላይ ነው። ያው እስቲ ትንሽ ልጎረርና 2 ልጆች አሳድግ ያለው አሁን ብዙዎች በአያትም ስለሆኑ ነገ ደግሞ እኔ ኮምሽሽላለሁ። ብዙዎቻችሁም በብዙ ልጅ ትበልጡኛላችሁ። ክብር ለጌታ ይሁን። እና እኔ በሌሎችም ወላጆች አይቻለሁ። ይዘናቸው ወክ ስንወጣ ትንሽ ይሄዱና የዞር ብለው ልጥፍ የሚሉብን ነገር እና በቃ አንሳኝ ተሸከመኝ የሚሉት ነገር የሁላችንም ወላጆች ጋር አለ አይደለ? ተሳስቻለሁ። እንደዛ አለ። ልጆች እንደዛ ነው በቃ ተሸከመን ይሉናል፣ በቃኝ ይሉናል። እና ከዛን ወዲያ አባት ወይ እናት ተሸክመናቸው እንይዛቸውና ከዛን ወዲያ በነሱ ጉልበት ሲሄዱ በቃ ደከሙ፣ አቃታቸው። ስለዚህ ቆመዋል። አሁን
ከዚህ ወዲያ የሚቀጥለው በአባት ትከሻ ነው። ድካም የለበትም፣ እረፍት ነው። እረፍት ማለት ያ ማለት ነው። ኢየሱስ ለዘላለም ጌታ ነው። መሮጥ አቁም፣ መልፋት አቁም፣ መፍጨርጨር አቁም። አባት ትከሻ ላይ ውደቅ፣ አባት ትከሻ ላይ ረፍ። በሱ ሂድ፣ በሱ ድረስ፣ በሱ ተከናወን። ያንተን መውጣት መውረድ ተወው። እስቲ ተወዋለሁ በሉ። መፍጨርጨራችሁን አቁሙ። ጴጥሮስ ራሱ መክሮናል እኮ ከምንፈልገው ከመጠን በላይ መጨነቅ ነውር ነው በእግዚአብሔር ቃል አይደል እንዴ? እሱ ስለ እናንተ ያስባልና የሚያስብልን አለ። የሚያስጨንቃችሁን ሁሉ በማ ላይ? በእርሱ ላይ። እኔ አቅም የለኝም ተሸክሜው አልሄድም። እርሲ በእርሱ ላይ በሉ። በእርሱ ላይ ሃሌሉያ። እረፍት እሱ ጋር ነው ያለው። እምናርፈው እኛ በምንሰራው አይደለም። እስቲ በተሰራልኝ አርፍ ያለው የሚል በተሰራልኝ አርፍ ያለው በሉ። ሃሌሉያ። ስራ የለኝም አትበሉ፣ ተሰርቶላችኋል። ክርስቶስ ያንን ሰርቷል። ወደ እኔ ኑ የሚለን እሱ ነገራችንን ሊሸከም ነው። እሱ እረፍት ሊሰጠን ነው። የእረፍት ጌታ ጌታ ኢየሱስ ብቻ ነው። ስሙ ይባረክ። ስለ በሉቃስ 10 ላይ ወደ መጨረሻ የምናገኛቸው ስለ ማርታና ማርያም ፈጥኜ ለመጨረስና እንደው ጊዜ ካለን ብናመልክ እኔም ደስ ብሎኛል። እንጸልያለን፣ እናመልካለን። ይሄንን ምሳሌ ብቻ ስሙኝ። ማርታና ማርያም ጋራ ያለው ለውጥ በጣም ማርታ ትባክናለች። ጌታን ለማስደሰት እሱን ለማስተናገድ ወጣ ገባ ብላ ደከመች። በጣም መስራት ያደክማል፣ መስራት ያደክማል። ማርያም ደግሞ ጌታ ኢየሱስ እግር ስር ቁጭ ብላ ከአፉ የሚወጣውን ነገር ትሰማለች። እና ማርታ ተናደደች። ጌታ ሆይ ለምን ዝም ትላታለህ? ተነስታ አብራኝ እንድትደክም፣ ተነስታ አብራኝ እንድትሮጥ አትነግራትም አለችው። ማርታ ማርታ በብዙ ትደክሚያለሽ፣ በብዙም ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። እሱም እርፍ ማለት ነው። ዛሬ ማረፍ ይሆነልን። ሃሌሉያ። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እኔም እንደዛ አመለካከት ነበረኝ። በጣም ብዙ ስናገለግል በጣም በቃ ያስደሰትን የሆነ ነገር በአገልግሎት ውስጥ እረፍት የለም። ልክ ነኝ? ተስፍዬ፣ ዴቪዬ፣ ፓስተር ተስፍሽ፣ ሁላችንም ፓስተር ሚኪዬ፣ በአገልግሎት ውስጥ እረፍት የለም አይደለ? ሰብከን እረፍት የለም፣ ዘምረን እረፍት የለም። አገልጋዮችም እንዳንሸወድ በማገልገሉ ውስጥ እረፍት የለም። በመውጣት በአክቲቪቲ ውስጥ እረፍት የለም። እረፍት ያለው እሱ በሰራው ስራ ላይ ራስን አሳልፎ በመስጠት ነው። ኢየሱስ ጌታ ነው። ለእረፍት የምንጥረው ጉዳይ አይደለም። የእግዚአብሔር እረፍት በጥረት የሚገኝ አይደለም። ዘፍጥረት መጽሐፍም የሚያስተምረን እግዚአብሔር ሰማይን ፈጠረ፣ ምድርን ሰራ፣ ሁሉን ነገር ሰራና በመጨረሻው ቀን ከሰራው ስራ አረፈ ወይም ሰርቶ ጨረሰ። ከዛስ ወዲያ ሰውን ናስራ አይደለም ያለው፣ ወደ ረፍቱ ነው ያስገባው። ሰው በገዛ ኃጢያቱ ከረፍት ወጣ እንጂ እግዚአብሔር ሰርቶ ጨርሶ ነው ወደ ረፍት ያስገባው። ክብር ለጌታ ይሁን። ይህንን በራሱ ኃጢያት የወጣውንም ሰው አሁንም ክርስቶስ ኢየሱስ ጌታችን በመስቀል ላይ በሰራው ስራ መልሶ ወደ ረፍት ነው ያስገባው። ወደ ረፍት የምንገባው በመስቀል በተሰራልን ስራ እንጂ እኛ በምንሰራው አይደለም። ክብር ለኢየሱስ ይሁን። ስለዚህ ወገኖች ይህንን ነገር በጣም መረዳት ይገባናል። ስብከቴን ወደ መጠቅለል ስገባ እረፍት ማለት ከኃጢያት ነፃ መሆን ማለት ነው። የኃጢያት መድኃኒት ደግሞ ኢየሱስ ይባላል። ዛሬ አዳዲስ ወገኖች እህቶችና ወንድሞች ካላችሁ ኃጢያት በምንም አይነጻም። ኃጢያት የሆነ ጉዞ በማድረግ አይነጻም። ኃጢያት ድሆችን በማብላት በሆነ ነገር የሚነጻ ጉዳይ አይደለም። ኃጢያት የሚነጻው በእኛ ምትክ በሞተልን በጌታችን በኢየሱስ ክርስቶስ ስለ ኃጢያታችን በፈሰሰው ደም ነው ኃጢያት የሚነጻው። የምስራች ኃጢያት የሚነጻው በክርስቶስ ደም ብቻ ነው። ከኃጢያት ለማረፍ መፍትሄው ይሄ ብቻ ነው። የትም ዓለም ዞረን ኃጢያት አይነጻም። ኃጢያት አይነጻም ከኢየሱስ ውጭ። ክብር ለጌታ ይሁን። ምን አይነት በረከት ነው! ሌላውንም ነገር እንደዚህ ቁጠሩት። ከኢየሱስ ውጭ እረፍት አይገኝም።
ብዙዎች በበሽታ ጎብጠዋል፣ ወደ ኢየሱስ መጥተዋል፣ አሳርፏቸዋል። ከበሽታ የሚያሳርፍ ኢየሱስ ነው። እስቲ ከበሽታ የሚያሳርፍ ኢየሱስ ነው በሉ። ከችግር የሚያሳርፍ ኢየሱስ ነው። ከወጀብ የሚያሳርፍ ኢየሱስ ነው። ስሙ ለዘላለም ይባረክ። በማርቆስ 4 በዛ በታንኳ ላይ ወደ ማዶ እንሻገር ሲላቸው አብረው ሲሻገሩ ድንገት የመጣ ማዕበል ወጀብ። ይሄ ማዕበሉ አስፈሪ ነው፣ በጣም አስፈሪ ነው። መርከቢቷ በውሃ እስክትሞላ የመትረፍ እድላቸው ዜሮ እስከሚሆን ደቀ መዛሙርቱ ፈርተው እስኪጮሁ ድረስ ማዕበሉ አስጨናቂ ነበር። ውጩ አስጨናቂ ነው፣ ውስጡ ላይ ግን ሰላም አለ። ክብር ለጌታ ይሁን። ኢየሱስ ግን በሰላም አርፏል። በኋላ ተቀሰቀሰ፣ ተነሳ፣ ማዕበሉንም ገሰጸው፣ ጸጥ አለ። ክብር ለጌታ ይሁን። ከኢየሱስ ጋር ስትሄዱ ወጀብ የለም እያልኩ አይደለም። እስቲ አሜን በሉ። ችግር የለም እያልን አይደለም። ሰላም አለ ከሱ ጋር። ወጀብ የሚገስጽ አለ፣ ኃጢአት የሚያነጻ አለ፣ በደልን የሚምር አለ። ሃሌሉያ። የኢኮኖሚን ችግር የሚፈታ አለ፣ በሽታን የሚፈውስ አለ። የተለያየ ኮምፕሊኬሽንን የሚፈታ ጌታ በውስጣችሁ አለ። የክብር ተስፋ ያለው ክርስቶስ በውስጣችን አለ። ኢየሱስ ጌታ ነው። ወጀብ የለም አይደለም፣ አለ ወጀብ። ግን ከሱ ጋር ካለን እረፍት አለ። ወጀብን የሚገስጽ ጌታ፣ ለወጀብ መልስ ያለው ጌታ፣ ማዕበል ወጀብ የሚሰማው ጌታ፣ ግዑዝ የሚሰማው ጌታ እሱ አብሮን አለ። ሰው በሰላም ይደረሳል፣ በሰላም ይደረሳል፣ በወጀብም ይኬዳል። ስሙ ይባረክ። ኢየሱስ ለዘላለም ጌታ ነው። ስለዚህ ወገኖቼ እግዚአብሔር የእረፍትን ሕይወት ለሁላችንም በነፃ ሰጥቶናል። ሃሌሉያ። ይሄን መቀበል ነው። ዛሬ በእውቀቱ የሚታመን አለ፣ በገንዘብ በቢዝነስ። ዛሬ ይሄ መልእክቴ ነው። እስቲ አሜን በሉ። አታኮርፉም አይደለ? አትታመኑ። በጤናው የሚታመን አለ፣ ነገ ይሄዳል ጤና። በገንዘብ የሚታመን በሆነ ነገር የሚታመን ካለ እነዚህ ሁላ መታመኛዎች አይደሉም። አንድ የቤት ስራ ልሰጣችሁ እችላለሁ። የእውነት ብቻችሁን መንፈስ ቅዱስ እንደሚያወራችሁ አውቃለሁ። ብቻችሁን አንሶላ ውስጥ ገብታችሁ ለብቻችሁ፣ ያ ነው ትክክለኛ ነገሩ ያለው። እዛ ጋ ነው እኮ ያለው። እንዲህ ስንገናኝ አይደለም። ትክክለኛ የሰላም ህይወትን ኤክስፒሪየንስ የምታደርጉት ከጌታ ጋራ በመነካካት ነው። ሃሌሉያ። ከሱ ጋራ በመነካካት ከወጀቡ ጋር በመታገል አይደለም፣ ከኢየሱስ ጋራ በመገናኘት። እስቲ ከኢየሱስ ጋራ በመገናኘት በሉ። ያማ እንተዋወቅ የለ ብቻችንን እኮ ያንፈራፍረናል። ምንም ረፍት የለም። አልጋው መገላበጫ ነው፣ ዝም ብሎ ጭንቀት ነው። ድራማቲክ የሆነ ላይፍ ይሄ እኮ የምንተዋወቀው ነው። ዝም ብሎ የውሸት የሆነ ከዚህ የሚያሳርፍ ኢየሱስ አለ። ነገራችሁን ገንዘባችሁን ናቁት፣ ኢየሱስ ላይ እርፍ በሉ። በጤናችሁም አትተማመኑ፣ ኢየሱስ ላይ እርፍ በሉ። መድኃኒታችን እሱ ነው። ክብር ለኢየሱስ ይሁን። ወጀብን የሚያሳልፍ እሱ ነው። ማዕበልን የሚያሳልፍ እሱ ነው። የትውልድ ማረፊያ እሱ ነው። የትውልድ መጠጊያ እሱ ነው። የጨነቃቸው መሰብሰቢያ እሱ ነው። ግራ ለገባቸው መንገድ እሱ ነው። ኢየሱስ ረፍታችን ነው። እስቲ እንቆማለን ሁላችንም። ሃሌሉያ። ሬፋቻና ማጋ እስቲ ጌታን የሚያመሰግን ካለ ረፍቴ አንተ ነህ የሚል ካለ ፔራቫጃና ማጋስ ሃሌሉያ። አዲስ ሰው ዛሬ በመካከላችን ካለ እንጸልያለን ሁላችንም። እስቲ እግዚአብሔርን አመስግኑ። ይህንን ነገሬን አልታመነውም በሉት። አሁን ያለኝን አቋም አልተማመነውም። የቆምኩት በኢየሱስ ላይ ነው። ምተነፍሰው ኢየሱስን ነው። አየሬ እሱ ነው። ኦክሲጅናችን እሱ ነው። ጤናችን እሱ ነው። ገንዘባችን እሱ ነው። አሁን ለሆነው አቅምና ጉልበት የሆነን ኢየሱስ ነው። ስሙ ይባረክ። እሱ ብቻ ከፍ ይበል። ሃሌሉያ። አዲስ ሰው የመጣ በዚህ ጉባኤ ካለ እጁን ያሳየኛል። ክብር ለኢየሱስ ይሁን። እስቲ ጌታን አመስግኑ። ሌሎቻችሁ ደስ እያላችሁ ጌታን ባርኩ፣ ጌታን አመስግኑ።
በኢየሱስ ደስ ይበላችሁ። እረፍት ሌላ ጋር አትፈልጉ። እረፍቴ ያለው ኢየሱስ ጋር ነው። ማረፊያችን እሱ ነው። አልጋ እንኳን ጊዜያዊ እረፍት ይሰጣል። የዘላለም እረፍታችን። ሃሌሉያ ሃሌሉያ። አዲስ ሰው ድንገት እዚህ ጉባኤ ካለ ዛሬ የመጣ እጅ ካየው ኢየሱስ የእረፍት አምላክ ነው። ኢየሱስ ይወዳችኋል። ደሙን ስለናንተ አፍስሷል። በደሙ መዳን፣ በደሙ ከኃጢአት ማምለጥ ይሆናል። ወደ እውነተኛ ሰላም እረፍት ትገባላችሁ። ክብር ለኢየሱስ ይሁን። ከሌለ እዚህ ያላችሁ ቅዱሳን መንፈስ ቅዱስ የሚናገራችሁ ከኢየሱስ ውጭ ለእረፍትና ለሰላም ከተጣበቃችሁበት ነገር አሁን መላቀቅ ይሆናል። ትክክለኛ እረፍትና ሰላም ጋር እንመጣለን። ሬባጃና ማጋዲ ዳላቦስ ክራቫጃላ ባጋያ ሌቫጃና ማጋዲ ዳላቦስ። እስቲ ጉባኤው ይጸልይ። ደስ እያላችሁ ጸልዩ። ሃሌሉያ ሃሌሉያ። በሱ እንዳረፈ ሰው ጌታን አመስግኑ። ወገኔ አትፍጨርጨር። ክርስቶስ ሰርቶልሃል። የሆነ ነገር ለማድረግም አትሞክር። በሱ አይደለም ሰላም። በሙላትም በጉድለትም የሚያሻግረን ኢየሱስ ይባላል። በእሳትም በባህርም መንገድ ያለው ኢየሱስ ይባላል። በየትኛውም እሱ ማለፊያ ያለው። ሃሌሉያ ሃሌሉያ። ሌቫጃላ ባጋዲ ዳላቦሳ ክራቫጃና ማጋስ ሬቤጀነ ሜጌዲ ዳላቦሳ ክራቫጃላ ባጋያ ሬቤጀነ ሜጌዲ ዳላቦሳ ክራቫጃላ ባጋሃዲ ዳላቦስ። አይምሮች ይታደሱ፣ ልብ ይታደስ፣ ሕይወት ይታደስ። በመንፈስ ረፍት ይሆን፣ መታደስ ይሆን፣ የአመለካከት ለውጥ ይሆን። ትውልድ ከተጣበቀበት ነገር ይለያይ፣ ከተማመነበት ነገር ይፋታ። ኢየሱስ ካንተ ጋር ይጣበቅ። ራጃጋ ዲዳላቦሳ ክራቫጃና ማጋስ። በመንፈስም በነፍስም በስጋም ከኢየሱስ ጋር የተጣበቀ ትውልድ ይሆን በጌታ በኢየሱስ ስም። ራፋጃላ ባጋዲ ዳላቦስ። እስቲ የመጨረሻ ጸሎት አድርጉ። ሃሌሉያ። ይሄ ያረፈ ትውልድ ነው። ይሄ ሥራ የተሰራለት ትውልድ ነው። ይሄ ሥራው በክርስቶስ ተጠናቆ የተሰራለት ትውልድ ነው። ይሄ ያመለጠ ትውልድ ነው። ሃሌሉያ። ሬቫጃላ ባጋዲ ዳላቦሳ ክራቫጃና ማጋስ ሌቬጌዲያስ ክራቫጃና ማጋዲ ዳላቦስ። ሃሌሉያ። አባቶይ በጌታ በኢየሱስ ስም አመሰግንሃለሁ። ክብር ለአንተ ይሆን፣ ክብር ለአንተ ይሆን። ብዙዎች ኃያላን፣ ብዙዎች አለቆች፣ ብዙዎች ደካሞች፣ ብዙዎች ሕመምተኞች፣ ብዙዎች የጎበጡ፣ ብዙዎች የተቅበዘበዙ ወደ አንተ መጥተው ርፍ እንዳሉ፣ ካንተ ጋር ተገናኝተው ርፍ እንዳሉ፣ አንተን ያገኙ ሁሉ እንደተፈወሱ፣ አንተን ያገኙ ሁሉ ነገራቸው እንደተቀየረ የዚህ ጉባኤ ነገር በዚህ ምሽት ይቀየር፣ በኢየሱስ ስም ይቀየር። ሕይወት ይቀየር፣ ኑሮ ይቀየር፣ ሥራ ይቀየር፣ አመለካከት ይቀየር፣ አይምሮ ይቀየር፣ ልብ ይቀየር። ባንተ ላይ ያለን መታመን ከፍ ይበል። ባንተ ላይ ያለን መደገፍ ከፍ ይበል። ሌላ ነገር ከሕይወታችን የተጠረገ ይሆን። ሚተካ ምንም የለም ጌታ ሆይ፣ በምንም አንተካህም ኢየሱስ። አንተን አውጥተን የምናስገባው ነገር የለም። ዛሬ የመጣው ነገር የቀደመውን ሊሽር አይችልም። አንተ ዘላለማችን ነህ። ከዘላለም ያየህን፣ ከዘላለም የመረጥከን፣ ከዘላለም ያሰብከን አንተ ዘላለማችን ነህ። ጊዜያዊው ነገር ይሄን አይሸፍንብንም። ኃላፊው ነገር ይሄን አይሸፍንብንም። ይሄንን እውነት አይጋርድብንም። ይሄንን ብርሃን አያደበዝዝብንም።
ብርሃን በሕይወታችን ይድመቅ። ህልውና በሕይወታችን ይድመቅ። ፕሬዘንስ መገኘት በሕይወታችን ላይ እየገነነ ይምጣ በጌታ በኢየሱስ ስም። ጉባኤው ከፍ ያለ ክብር ለእግዚአብሔር ይስጥ። ሃሌሉያ።